የብዙ ወላጆች ችግር ለልጆቻችን ታማኝ ወይም ጎበዝ አስጠኝ ማግኘት። አንዳንዴ የምንፈልገውን አይነት አስጠኝ አግኝተን እንኳን የክፍያው ነገር ደግሞ ሌላ ችግር ነው ማለት ነው። በዚህ ዘመን ኢኮኖሚካሊ በጣም ጠንካራ ካልሆነ በስተቀር ለልጆቻችን የግል አስጠኝ መቅጠር በጣም ከባድ ነው። ብዙ ልጆችም ቤት ውስጥ የግል አስጠኝ ከሌላቸው በትምህርታቸው ደካማ ይሆናሉ። በዚህ ቪዲዮ ምንም አይነት የግል አስጠኝ ለልጆቻችን መቅጠር ሳያስፈልገን ጎግል ጀሚናይን እንዴት አድርገን የልጆቻችን የግል አስጠኝ ወይም ፐርሰናል ቱተር ማድረግ እንደምንችል አሳያችኋለሁ። ልጆቻችን የሚናገሩት ቋንቋ ወይም ልጆቻችን የሚማሩበት ቋንቋ ምንም ይሁን ጎግል ጀሚናይ ምንም አይነት ቋንቋ ሳይገድበው የልጆቻችሁ የግል አስጠኝ መሆን ይችላል። በነገራችን ላይ ይህንን የጎግል ጀሚናይቱን ለመጠቀምና የልጆቻችሁ ፐርሰናል ቱተር ለማድረግ ልጆቻችሁ የሚማሩትን ትምህርት ማወቅ አይጠበቅባቸውም። ከእናንተ ከወላጆች የሚጠበቀው ምንድን ነው? የዚህን የጎግል ጀሚናይ ቱል አጠቃቀም በደንብ ማወቅ ነው ማለት ነው። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ደግሞ የዚህን አስገራሚ የጎግል ጀሚናይ ቱል አጠቃቀም ስቴፕ ባይ ስቴፕ አሳያችኋለሁ። ይህንን የጎግል ጀሚናይ ቱል እዚህ ቪዲዮ እንዳያችሁት አድርጋችሁ በደንብ መጠቀም ከቻላችሁ ደግሞ እመኑኝ የልጆቻችሁ ውጤት ከ100% በላይ መቀየር ይችላል። እስኪ አሁን ወደ ቪዲዮ እንሂድ። እስከ መጨረሻው ተከታተሉኝ። መጀመሪያ ጎግል ጀሚናይን እንከፍታለን ማለት ነው። የጎግል ጀሚናይ ዩዘር ኢንተርፌስ ይሄንን ነው የሚመስለው። ዛሬ የምንጠቀምበትን ቱል የት ነው የምናገኘው? እዚች ቱልስ የምትላለች እዚች ላይ ቱልስ የምትለዋን ስንነካ ልክ እንደዚህ ይመጣልናል ማለት ነው። ዲፕ ሪሰርች፣ ክሬት ኢሜጅ፣ ካንቫ፣ ጋይድድ ለርኒንግ እና ቪዥዋል ሌአውት። ዲፕ ሪሰርች እና ክሬት ኢሜጅ የሚለውን በባለፉት ቪዲዮዎች አሳይቻችኋለሁ። ለዚህ ቻናል አዲስ ከሆናችሁ እነዛን ቪዲዮዎች ሄዳችሁ ብታዩ ይጠቅሟችኋል። ዛሬ ደግሞ የምንጠቀመው ቱል ጋይድድ ለርኒንግ ይባላል ማለት ነው። እንግዲህ ይህንን ጋይድድ ለርኒንግ የሚባለውን የጀሚናይ ቱል ተጠቅመን ነው የልጆቻችን ቱተር ማዘጋጀት የምንችለው ማለት ነው። ይህንን የጀሚናይ ቱል ነው የልጆቻችን ፐርሰናል ቱተር ወይም የግል አስጠኝ የምናደርገው ማለት ነው። አሁን ኤን እንነካለው ማለት ነው። ጋይድድ ለርኒንግ የሚለው ልክ እንደዚህ ይመጣልኛል ማለት ነው። ከዚህ በኋላ ምንድን ነው የማደርገው? አሁን ከዚህ በኋላ ጀሚናይ ምን ሆኗል ማለት ነው? እንደ ቱተር ሆኗል ማለት ነው። እንደ ግል አስተማሪ ሆኗል ማለት ነው። ስለዚህ ልክ የግል አስጠኝን ወይም የግል ቱተሬን እንደምጠይቀው ይጠይቀዋለሁ ማለት ነው። ያዘጋጀሁት ጥያቄ አለ። አሁን እዚህ አምጥቼ ፔስት አደረግ ምንድን ነው የሚለው? አይ አም ኤ ግሬድ 8 ስቱደንት ሄልፕ ሚ ለርን ሃው ቱ ሶልቭ ሊኒየር ኢኩዌሽን አይ ዋንት ዩ ቱ አክት አዝ ማይ ፐርሰናል ቱተር አይ ኒድ ዘ ኤክስፕላኔሽን ኢን አማሪክ አልኩትኝ ማለት ነው። አሁን ይህንን በአማርኛ መጻፍ እችላለሁ። እኔ የ8ኛ ክፍል ተማሪ ነኝ። ሊኒየር ኢኩዌሽን እንዴት መፍታት እንደምችል እንድታስተምረኝ እፈልጋለሁ። እንደ ግል መምህሬ ሁነ እንድትረዳኝ እፈልጋለሁ ነው ያልኩት ማለት ነው። አሁን እዚህ ላይ ጥያቄም ካላችሁ ጥያቄ ሰጣችሁ ይህንን ጥያቄ እንደ ግል ቱተር ሁነ አስረዳኝ ልትሉትም ትችላላችሁ ማለት ነው። እኔ ዝም አጠቃላይ ፕሮምፕት የሰጠው በሌላ ቋንቋ ከሆነ ባይዞይ እናንተ በምትፈልጉት ቋንቋና ልጆቻችሁ በሚማሩበት ወይም በሚረዱት ቋንቋ መጻፍ ትችላላችሁ። ጀሚናይ መልቲሊንጓል ስለሆነ በፈለጋችሁት ቋንቋ ይመልስላችኋል ማለት ነው። አሁን እኔ ዝም ብዬ በአማርኛው ብቻ አድርገው ይህን ላጥፋው። ከዛ ልክ እንደ 8ኛ ክፍል ተማሪ ሁኜ ነው መጠይቀው ማለት ነው። ልጃችን አሁን የ8ኛ ክፍል ከሆነ እንደዚህ ነው መጠየቅ ያለብን ማለት ነው። የ8ኛ ክፍል ልጅን ስለ ሊኒየር ኢኩዌሽን እንዲያስረዳልኝ ነው የፈለግኩት። አሁን ጠይቄዋለሁ፣ ሰብሚት እለዋለሁ። ከዛ ጀሚናይ ምን ብሎ መለሰልኝ? በጣም ደስ ይላል። እንደ ግል መምህር በመሆን የሊኒየር ኢኩዌሽንን አሰራር ደረጃ በደረጃ አብረን እናያለን። በዚህ የትምህርት ሂደት ውስጥ እኔ ጥያቄዎችን እየጠየቅኩህ አንተ ደግሞ እየመለስክ ትምህርቱን በደንብ እንድትረዳው እናደርጋለን አለ ማለት። ስለዚህ ሊኒየር ኢኩዌሽን ማለት በአጭሩ ያልታወቀ ቁጥርን ብዙ ጊዜ ኤክስ ተብሎ የሚጠራ ያለበትና የሁለቱም ጎኖች እኩልነትን የሚያሳይ የሂሳብ አረፍተ ነገር ነው። ዋናው ግባችን የዚህን ኤክስ ዋጋ መፈለግ ነው አለ ማለት ነው። አሁን ዴፊኒሽኑን ያስቀመጠልኝ ይህንን ለማድረግ አንድ ወርቃማ ህግ አለ። በአንዱ ኢኩዌሽን ጎን ላይ የምታደርገውን ማንኛውንም ነገር በሌላኛው ጎን ላይ ማድረግ አለብህ። ይህ የኢኩዌሽኑ ሚዛን ጠብቆ እንዲቆይ ይረዳዋል አለኝ ማለት። ለመጀመሪያ ያህል እስቲ ይህንን ቀላል ኢኩዌሽን እንመልከት አለኝ። ኤክስ ሲደመር 5 እኩል ይሆናል 12። ይህ ማለት ከአንድ ቁጥር ጋር 5 ስንደምር ውጤቱ 12 ይሆናል ማለት ነው። የኤክስን ዋጋ ብቻውን ለማስቀረት ያችን ተደምራ ያለችውን 5 ማጥፋት አለብን። የመደመር ተቃራኒው መቀነስ ስለሆነ ከሁለቱም ጎን 5 ቀንሰን ኤክስን ብቻውን ማስቀረት እንችላለን። እስቲ ሞክረው። ከሁለቱም ጎን 5 ቀንሰህ የኤክስ ዋጋ ስንት ይሆናል አለኝ ማለት ነው። አሁን እኔ ዝም ብዬ 5 ልበለው። በጣም ጥሩ ትክክል ነህ። ኤክስ እኩል ይሆናል 12 ሲቀነስ 5 ኤክስ 7 ነው ብሎ መለሰልኝ ማለት ነው። አሁን ደግሞ ትንሽ ጠንከር ያለ ሌላ ጥያቄ እንይ። በነገራችን ላይ ጀሚኒ እንደዚህ ነው የሚቀጥል ማለት ነው። ዝም ብሎ በቀጥታ መልስ አይደለም የሚሰጠን፣ ጥያቄ እየጠየቀን በጥያቄው ደግሞ መረዳት አለመረዳታችንን ቼክ እያደረገ ነው የሚቀጥለው ማለት ነው። ልክ ሰው እንደሚያደርገው ነገር ማለት ነው። ዝም ብሎ መልስ አይደለም የሚሰጠን። አሁን ደግሞ ትንሽ ጠንከር ያለ ሌላ ጥያቄ እንይ። አንድ ጊዜ
ኤክስ ከቁጥር ጋር ተባዝቶ ሊመጣ ይችላል። ለምሳሌ 3x = 15 አለ። ይህ ማለት አንድ ቁጥር በ3 ሲባዛ ውጤቱ 15 ይሆናል ማለት ነው። ቅድም እንዳየነው የኤክስን ዋጋ ለማግኘት የተረዳነውን ሂሳብ በተቃራኒው መስራት አለብን። የመደመር ተቃራኒ መቀነስ እንደሆነው ሁሉ የማባዛት ተቃራኒ ደግሞ ማካፈል ነው። ስለዚህ ኤክስን ብቻውን ለማስቀረት ሁለቱንም ጎን ለ5 እናካፍላለን አለ ማለት ነው። አማርኛው ራሱ የሚገርም ነው ባይዘው ማለት ነው። ሌላ ሰውስ አሁን ትክክለኛ ሰውስ ቢሆን አሁን ከዚህ የበለጠ ምን ያስረዳል? እስቲ ሞክረው። 15 ለ3 ሲካፈል ስንት ይሆናል? እሺ 5 ልበል። በጣም ትክክል ነህ። 15 ሲካፈል 3 5 ስለሆነ የኤክስ ዋጋ 5 ይሆናል። አሁን ደግሞ ሁለቱንም ህጎች መቀነስና ማካፈልን በአንድ ላይ የምንጠቀምበት ጥያቄ ነው። ይህ የቱ ስቴፕ ኢኩዌሽን ይባላል። ለምሳሌ 2x ሲደመር 4 እኩል ይሆናል 10። አሁን አያችሁ ከሲምፕል ወደ ኮምፕሌክስ እያደረገ ወይም ከበድ ወዳለ ነገር ነው የሚሄደው ማለት ነው። ስለዚህ አሁን ጄሚናይ ይቀጥላል በዚህ መልኩ ማለት ነው። በዚህ መልኩ ማስረዳቱን ይቀጥላል ማለት ነው። ለዚህ በነገራችን ላይ ማንም ጎበዝ የተባለ አስተማሪ ወይም ማንም ጎበዝ የተባለ ቱተርም ከዚህ የበለጠ አያስረዳም ማለት ነው። ስለዚህ ወላጆች፣ ተማሪዎች ጄሚናይንን ልክ በዚህ መልኩ ውጤታማ በሆነ መልኩ መጠቀም ትችላላችሁ ማለት ነው። እንደዚህ ከተጠቀማችሁበት እመኑኝ ውጤታችሁን ከ100% በላይ ነው ማሻሻል የምትችሉት ማለት ነው። ማንም ጎበዝ አስተማሪ የሚሆን ማንም ቱተር የሚሆን ከዚህ የበለጠ ሊያስረዳችሁ አይችልም ማለት ነው። እስኪ አሁን ምን ልበለው? አሁን ደግሞ እንግሊዝኛ እንዲያስረዳኝ ደግሞ ልጠይቀው ማለት ነው። ይበቃል ልበለውና ምንድነው ያልኩት? አሁን ሂሳብ ይበቃኛል፣ እንግሊዝኛ ደግሞ አስረዳኝ ያልኩት። በጣም ጥሩ። ወደ እንግሊዝኛ ቋንቋ ትምህርት ለመቀየር ወስናል። ቋንቋ መማር አዲስ በሮችን ይከፍታል አለኝና ሌላ ቀጠለ ማለት ነው። በራሱ ግን ዝም ብሎ ጥያቄ ስላልጠየቁት አሁን በራሱ ማስረዳቱን ቀጠለ። ከዛ ያልቅ እስኪ እኔ ልጠይቅ። ልክ እንደ መጀመሪያው ምን ብዬ ጠየቁት? እኔ የ8ኛ ክፍል ተማሪ ነኝ። የባለቤትና የግስ ስምምነት ሰብጀክት ቨርብ አግሪመንት እንድማር እርዳኝ። እንደ ግል መምህር የሆነ እንድታስተምረኝ እፈልጋለሁ ነው ያልኩት ማለት ነው። እዚህ ዋና ነገር እዚች ላይ የምትጽፏት ነገር ናት። ጄሚናይ ያንን አይቶ ነው ያንን ማስረዳት የሚቀጥለው ማለት ነው። ከዛ አሁን ጄሚናይ ልክ እኔን እንደ 8ኛ ክፍል አይቶ ስለ ሰብጀክት ቨርብ ለ8ኛ ክፍል በሚመጥን መልኩ ያስረዳኛል ማለት ነው። ስለዚህ የልጆቻችሁን የክፍል ደረጃም መጥቀስ መርሳት የለም። ኦኬ ቀጠለ ማለት አሁን በደስታ የእንግሊዝኛ ሰዋሰው እንግሊሽ ግራመር በጣም አስፈላጊ ከሆኑት ክፍሎች አንዱ ማለትም ሳብጀክት ቨርብ አግሪመንት አብረን እናያለን አለ። በእንግሊዝኛ ቋንቋ ባለቤቱ ወይም ሰብጀክት እና ግሱ በቁጥር መስማማት አለባቸው። ይህ ማለት ባለቤቱ ነጠላ ወይም ሲንጉላር ከሆነ ግሱም ነጠላ መሆን አለበት። ባለቤቱ ብዙ ከሆነ ግሱም ብዙ መሆን አለበት አለ ማለት አንደኛ አለና መሰረታዊ ህግ በአሁኑ ጊዜ ወይም ፕሬዘንት ቴንስ የምንጠቀምበት ህግ የሚከተለው ነው። ባለቤቱ ወይም ነጠላ ስም ለምሳሌ አበበ፣ ዘካ ከሆነ ግሱ መጨረሻ ላይ ኤስ ወይም ኢኤስ ይጨምራል አለ። ምሳሌ ሺ ወርክስ እሷ ትሄዳለች። ባለቤቱ አይ፣ ዩ፣ ዊ፣ ዘይ ወይም ብዙ ስም ለምሳሌ ካትስ፣ ስቱደንትስ ከሆነ ግሱ ላይ ምንም አንጨምርም፣ በነበረው እንቀጥላለን አለ ማለት ነው። ምሳሌ ሰጠኝ። ዘይ ወክ አለኝ ማለት ነው። አሁን ዘይ ወክ ብሎ ዘይ ብሎ ወክ ብሎ ምንም ኤስ ወይም ኤስ አንጨምር እናስቀምጠዋለን ማለት ነው። ከላይ ባስተማረን መሰረት እንግዲህ አሁን እስቲ አንተ ልጠይቅህ፣ ዘቦይ ልጁ የሚለው ባለቤት ነጠላ ነው ወይስ ብዙ ወይም ፕሉራል? እንዲሁም ዘቦይ ብሎ ዳሽ ፕሌይስ ፉትቦል ፕሌይ ነው ወይስ ፕሌይስ ፉትቦል ነው በሚለው አረፍተ ነገር ውስጥ የትኛው ግስ ትክክል ይመስልሃል? አሁን ጥያቄ ነው የጠየቀን ማለት ነው። ልክ ጄሚናይ በዚህ መልኩ ነው አንድ አስተማሪ ወይም የግል አስጠኝ እንደሚያደርገው እያደረገ የሚቀጥለው ማለት ነው። አሁን እኔ የምልመለው እስኪ መልሱን አሁን ዘቦይ ፕሌይስ ነው የሚሆነው። እስኪ አሁን እኔ ፕሌይ ልበል። ምን አለኝ? አሁን ዘቦይ የሚለው ባለቤት ነጠላ ወይም ሲንጉላር ነው። ምክንያቱም ስለ አንድ ልጅ ብቻ ነው እያወራን ያለን። ነገር ግን የመረጥከው ግስ ላይ ትንሽ ማስተካከያ ያስፈልገናል። ቅድም ባየነው ህግ መሰረት ባለቤቱ ወይም ነጠላ ሂ፣ ሺ፣ ኢት ወይም ሲንጉላር ነው ከሆነ ግሱ መጨረሻ ላይ ኢኤስ ወይም ኤስ መታከል አለበት አለ ማለት። ስለዚህ ትክክለኛው አረፍተ ነገር እንዲህ ይሆናል። ዘ ቦይ ፕሌይስ ፉትቦል ብሎ አስተካከለ ማለት ነው። አሁን እንደተሳሳቱ ስለገባው ጄሚናይ እንደገና ህጉን አስረድቶ ትክክለኛው መልስ ሰጠኝ ማለት ነው። አሁን ደግሞ ባለቤቱን ብዙ ፕሉራል እንቀይረውና ልዩነቱን እንይ። ባለቤቱ ዘ ቦይስ ወይም ልጆቹ ቢሆን ኖሮ የትኛው ግስ ትክክል ይሆናል? ኤ ዘ ቦይስ ፕሌይ ፉትቦል፣ ቢ ዘ ቦይ ፕሌይስ ፉትቦል ይሆናል የሚለኝ ማለት ነው። ስለዚህ አሁን ትክክለኛው መልሱ አሁን እኔ እስኪ ኤ ስለሆነ አሁን እንደ ኤ ነው ብዬ እንትን ልበለው። ኤ ልበል። በጣም ጥሩ ምርጫ ነው። ዘ ቦይስ ልጁ የሚለው ባለቤት ብዙ ፕሉራል ስለሆነ ግሱ ላይ ምንም አይነት ኤስ አንጨምርም። ስለዚህ ትክክለኛው አረፍተ ነገር ዘ ቦይስ ፕሌይ ፉትቦል ይሆናል ማለት ነው። አሁን ደግሞ ሌላ ጠቃሚ ህግ እንይ ብሎ ሌላ ህግ እንደገና ቀጠለ ማለት ነው። በሰብጀክት ቨርብ አግሪመንት ውስጥ ኤንድ
እና ኦር ኖር አጠቃቀም ትልቅ ልዩነት አላቸው አለ። ኤንድ ሲኖር ኮምፓውንድ ሳብጀክት ብሎ በቅንፍ አስቀመጠ። ሁለት ባለቤቶች በኤንድ ሲገናኙ አንዱ ብዙ ፕሉራል እንደ ብዙ ወይም ፕሉራል ይቆጠራል አለ ማለት። ምሳሌ አበበ ኤንድ ጫላ ወቱ ስኩል፣ አበበና ጫላ ወደ ትምህርት ቤት ይሄዳሉ። ኦር ወይም ኖር ሲኖር ሁለት ባለቤቶች በኦር ወይም በኖር ሲገናኙ ግሱ የሚስማማው ለእሱ ቅርብ ከሆነው ባለቤት ጋር ነው አለ ማለት ነው። አይዘር ዘ ቲቸር ኦር ዘ ስቱደንትስ ክሊን ዘሩ አለ። እዚህ ጋር ስቱደንትስ ለግሱ ቅርብ ስለሆነ ብዙ ስለሆነ ክሊን እንላለን ማለት ነው። አያችሁ ምን አይነት እንግዲህ ማንኛውም እንደነገርኳችሁ ማንኛውም ጎበዝ አስተማሪ ማንኛውም ጎበዝ ወይም በጣም ጎበዝ የተባለ ፐርሰናል ቲዩተር ወይም አስጠኚ ከዚህ የበለጠ ልጆቻችሁን እንደማያስጠና ነው የምነግራችሁ ማለት። እስቲ ይህንን ጥያቄ ለመመለስ ሞክር። ማይ ሲስተር ኤንድ ማይ ብራዘር ሄልፕስ ማይ ማዘር። አሁን በኤንድ ነው እንግዲህ በኤንድ እንግዲህ ከተገናኙ እንደ ፕሉራል ይቆጠራል ብሎኛል። ፕሉራል ከሆነ ደግሞ ሄልፕ ነው የሚሆነው ማለት። እስኪ ሄልፕ ልበል። በጣም ጥሩ አብረን እንቀጥል። በጥያቄው ውስጥ ማይ ሲስተር ኤንድ ማይ ብራዘር የሚሉ ሁለት ባለቤቶች በኤንድ ተገናኝተዋል። ቅድም ባየነው ህግ መሰረት ሁለቱ ነገሮች ወይም ሰዎች በኤንድ ሲገናኙ እንደ ብዙ ፕሉራል ይቆጠራል። ለምሳሌ እህቴና ወንድሜ ስንል ሁለት ሰዎች እያወራን ስለሆነ እንደ ዘይ እነሱ ይቆጠራል። ባለቤቱ ዘይ ወይም ብዙ ሲሆን ደግሞ በግሱ መጨረሻ ላይ ኤስ እንጨምራለን። ስለዚህ ትክክለኛው መልስ ሲሆኑ ማይ ሲስተር ኤንድ ማይ ብራዘር ሄልፕ ማይ ማዘር ይሆናል። አሁን ደግሞ እስቲ በኦር የሚሰራ ጥያቄ ልስጥ። ይህ ህግ ከኤንድ ይለያል። በኦር ጊዜ ግሱ የሚስማማው ለእሱ ቅርብ ከሆነው ባለቤት ጋር እንደሆነ አስታውሳል። ስለዚህ ምን ይለኛል? አይዘር ዘ ቦይስ ኦር ዘ ገርልስ ይላል። ስለዚህ አሁን ገርልስ የሚለው ነው አይደለ? ለዚህ ለግሱ ቅርብ የሆነው ስለዚህ ምን ይሆናል ማለት ነው? ወክስ ይሆናል ማለት። ስለዚህ አሁን ኤ ልበልና ኤ ወክ ቢ ወክስ ነው ያለኝ ወክ ብዬ ልመልስ። በጣም ትክክል ነህ። ምርጫ ኤ ወክ ትክክለኛ መልስ ነው። ምክንያቱም በኦር ህግ መሰረት ግሱ የሚስማማው በሱ ይበልጥ ቅርብ ከሆነ ባለቤት ጋር ነው። በዚህ አረፍተ ነገር ውስጥ ዘ ቦይስ ብዙ ግሱ ርቆ ይገኛል። ዘገር ነጠላ ለግሱ በጣም ቅርብ ነው። ዘገርልስ ነጠላ ሺ ስለሆነች ግሱ መጨረሻ ላይ ኤስ ይፈልጋል። ስለዚህ አረፍተ ነገሩ አይዘር ዘ ቦይ ኦር ዘገር ወክስ ቱ ኩል ይሆናል አለ ማለት። አሁን ደግሞ አንድ ሌላ ትንሽ የሚከብድ ህግ ልጨምርልህ አለ። ኢች ወይም ኤቭሪ የሚሉ ቃላት ባለቤት ውስጥ ሲገቡ ምንም እንኳን ብዙ ሰዎችን የሚወክሉ ቢመስሉ ሁልጊዜ ነጠላ ሲንጉላር ነው የሚቆጠሩት አላይ ማለት። ለምሳሌ ኢች ስቱደንትስ ሃዝ ኤ ቡክ፣ ስቱደንትስ ብዙ ቢሆንም ኢች ስላለ ሃዝ እንጠቀማለን አለ። ለምሳሌ ኤቭሪ ዶግ ባርክስ። እስቲ ይህንን ጥያቄ ለመመለስ ሞክራለኝ። አሁን እንደገና ጥያቄ ሰጠኝ፣ ህጉን ካስረዳኝ በኋላ ጥያቄ ሰጠኝ ማለት። እዚህ ጋር ኤቭሪ የሚለውን ቃል ተመልከት። የትኛው ግስ ትክክል ይሆናል እያለ ይቀጥላል ማለት። ስለዚህ እንግዲህ እንዳየነው በሂሳብም በእንግሊዝኛም እንዳየነው በደንብ ተከታትላችሁኝ ከሆነ ማንም ጎበዝ አስተማሪ ከዚህ የበለጠ ልጆችን ሊያስረዳ አይችልም ማለት ነው። ስለዚህ በትክክል መጠቀም ከቻል ልጆቻችሁን እናንተ አብራችሁ ቁጭ ብላችሁ በዚህ መልኩ ልጆቻችሁን ወላጆች ጋይድ ማድረግ ከቻላችሁ ጀሚኒ እንደዚህ አድርጎ በሚገባ ልጆቻችሁን ማስረዳት ይችላል ማለት ነው። ዋናው ነገር እንዳልኳችሁ ይህንን ቱል በአግባቡ መጠቀም መቻላችሁ ነው። እንዳያችሁት እንግዲህ ስለ ሰብጀክት ቨርብ ጀሚናይን ተጠቅማችሁ ለልጆቻችሁ ማስረዳት፣ ስለ ሰብጀክት ቨርብ ማወቅ አይጠበቅባችሁም። ማትስ ላይ እንዳየነው ስለ ሊኒየር ኢኩዌስችን ልጆቻችሁን ጀሚናይንን ተጠቅማችሁ ለማስረዳትም ስለ ሊኒየር ኢኩዌስችን መረዳት አይጠበቅባችሁም ማለት። ከእናንተ የሚጠበቀው እንዳልኳችሁ ይህንን አፕሊኬሽን በደንብ መረዳትና በደንብ መጠቀም መቻል ነው ማለት ነው። በዚህ መሰረት እንግዲህ ይህንን የጉግል ጀሚናይ ቱል በአግባቡ ከተጠቀማችሁ እዚህ እንዳሳያችሁ በዚህ መልኩ ስቴፕ ባይ ስቴፕ ከተጠቀማችሁበት እመኑኝ የልጆቻችሁ ውጤት ከ100% በላይ መሻሻል ይችላል። እስኪ የዚህን የጉግል ጀሚናይ ጥቅም እንዴት እንዳያችሁት አሁን በኮመንት አሳውቁ። ተጠቅማችሁም ደግሞ ወይም ሞክራችሁ እዚሁ ላይ መጣችሁ አሁንም እዚህ ላይ ኮመንት ላይ ብታሳውቁኝ ደስ ይለኛል። የዛሬ ቪዲዮ ይህን ይመስላል ማለት ነው። እንግዲህ ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሸር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።